በዲላ ከተማ የቲያትር እና ሙዚቃ እዛው ውስጥ የከተማዋ አስተዋዋቂ ነበርኩኝ። ቡዳ መንፈስ ነች። ሴትዮዋን አንጣ ሲባል ታማለች አለ። ልጇን አንጣ ሲባል ትምህርት ቤት ነች። አስፎርፋ ሲሉ የሚገርመው እየሮጠች ገብታ ኢየሱስ የሚባል አለ ደግሞ ሰይጣን የሚባል አለ፣ ሁለቱ ቢጣሉ ጆን ልግደልህ አለኝ። ከዛ በጣም ተነገርኩ። ዝም ብዬ እየዘመርኩኝ ነው። አሁንም ልግደልህ ብሎ አቀባበለ። ከዛ በኋላ በሶስተኛው ግንባሬ ላይ ለቀቀው እና ግቢው ተረብሾ ነበረ። ወዲያውኑ መትረየስ በጆሮዬ ነው ለቀቀው። ከዛ በኋላ በድንጋጤ ከ3 ቀን በኋላ ሬሳው ይተፋል ተባለ። ሬሳውን እንደ ጥይት ነው የተፋው። በኋላ ላይ ማጭድ የሚመስል ግን ሴፍ ነው የሚይዙት ማለት ነው። እና ከመሰከራችሁ ያርዷቸዋል የሚል እንደዚህ አቅም እንደከሌለው እንዲህ ኃይል ከሌለው በእርግጥ ከሰይጣን ኢየሱስ ይበልጣል። ሴትዮዋ አለቀሰች። እውነት ነው ኢየሱስ አዳኝ ነው አለችኝ። ኦኬ ስለዚህ ጌታን አትቀበይም ስላት አልቀበልም ማለት ለምን አልኳት። ቀሚሷን እንደዚህ ገልጣ አሳየች። እንደዚህ አለ። አንድ ትል ሲወርድ እንደ ኩንታል ነው የሚጮህ። ኩንታል እንደወረደ ማለት ነው። ኪሴትል ነው፣ ክሪትል ነው። በብዙ ሺህ የሚቆጠር ትሎች እንደዚህ ፈልቃሉ ከቤት ውስጥ። አንተን ከመጫን ቆሻሻ መጫን ይሻላል። ስለዚህ ጋሪ ላይ መሳፈር ራሱ ሐኪም ያቃተውን ካዳነ እንደገና ደግሞ ጸበል ያቃተውን ካዳነ ያንተን ጌታ ያቀበላለዋል። ሐሙስ ሌሊት ላይ ጌታ መጣ እና ራሱን አናገረው። ጌታ ለምን ዓርብ ትጠብቃለህ? ሂዳል። አሁን ቡናውን ስትቆይ በኢየሱስ ስም ብለሽ ቆይ፣ ድምፅ ሳታሰሚ። ስትወቅጭም በኢየሱስ ስም ብለሽ ቆይ፣ ስትቀይ ደግሞ የኢየሱስ ደም ነው ብለሽ በልብሽ ተናግረሽ ቀጫለ። እግዚአብሔር በክብር በክርስቶስ ኢየሱስ እናመሰግንሃለን። ማደሪያ የተባረከ ይሁን። አሁን ያለን ቆይታ ሁሉ አንተ ባርከው። ሙሉ ክብር ለአንተ ብቻ ይሁን። በኢየሱስ ስም አሜን። ስሜ መጋቢ ዮሐንስ ዳርዛ ባላለው። የተወለድኩት አርባ ምንጭ ጭንቻ የሚባልበት ቦታ ላይ ነው። ሕፃን እያለሁ 2 ዓመት ሲሞላኝ ወደ ቤተሰቦቼ ወደ ዲላ ሄድን። ወይም እዛ ለስራ ሄዶ እዛ አካባቢ ነበር የምንኖረው። እንግዲህ በዛ እስከ 11 ዓመት ድረስ አሁን እንደማንም ልጆች ጫወት ነበር። እኔ ከ11 ዓመት ከሞላኝ በኋላ እስከ 13 14 ዓመት በልጅነቴ ስራ ሰራ ነበር። እየተማርኩኝ በአንድ አቅጣጫ በ11 ዓመቴ ዲስትሮኝ ሰርቻለሁ። በ12 ዓመቴ ደግሞ እስከ 13 ዓመት ቆሎ ይሸጥ ነበረ። በ14 ዓመቴ መጽሔቶችን መጽሐፎችን ከኩራዝ አሳታሚ ድርጅት እየገዛው በትርፍ ሰዓቴ ይሸጥ ነበር። ከዛ በኋላ 14 ዓመት ከምናምን አካባቢ በላስቲኮች አረንጓዴ፣ ቀይ፣ ቢጫ የተለያዩ ከለሮችን ላስቲኮች በመግዛት ለመኪና ውስጥና እንደገና ለቡና ቤት አበባዎችን በመስራት በዲላ አካባቢ ከዛ ደግሞ ስራው እየበዛ ሲመጣ ወናጎ እንደገና ይርጋ ጨፌ፣ ቀባዶ፣ ወንዶ ገነት የሚባሉ ቦታዎች ላይ እስከ ሻሸመኔ ድረስ በመሄድ እነዚህ ነገሮችን እሸጥ ነበር። እንግዲህ እስከ 13 14 ዓመት ድረስ ያለኝ አካሄድ ይሄንን ይመስላል። በ14 15ኛው ዓመት ላይ ይሄን ሁሉ የተማርኩ ነው ማድረገው። 15 ዓመት ሲሞላኝ እንግዲህ በተለይ 14 እስከ 15 ዓመት ውስጥ ከማታ ማታ እስከ 3 እስከ 4 ሰዓት ሳጠና ከጥናት በኋላ ከ4 ሰዓት እስከ ምሽቱ 8 ሰዓት አንዳንዴ እስከ ምሽቱ 9 ሰዓት ድረስ ስነ ጽሁፎችን በቋሚነት እጽፍ ነበር። በቃ 16 ዓመት እስኪሞላኝ በዛ ውስጥ የጻፍኳቸው ጽሁፎች አንደኛው የደም ባለዳነህ የሚል ቲያትር ጽፌያለሁ። ከዛ ውጪ አበባ የሚል ውስጡ ልዩ ልዩ አጫጭር ልብ ወለዶች አሉት፣ ግን አበባ በሚል ርዕስ እንትን ያለ በጣም መጽሐፍ ጽፌያለሁ፣ ግን አላሳተምኩትም። ከዛ ወደ 45 አካባቢ ግጥምና ዜማዎችን ጽፌያለሁ። በዚህ መሃል ጌታን ተቀበልኩኝ ማለት ነው። ጌታን የተቀበልኩት ዲላ
ዲላ ወርቅ የምትባል ልጅ ታማ እሷን ለመጠየቅ ጓደኛችን ነች። እሷን ለመጠየቅ ስንሄድ አጋጣሚ ያዛት መንፈስ ነበረ። ከዛ በኋላ መንፈሱ ይጮህ ነበር፣ ክርስቲያኖች ይጸልዩ ነበረ። እንግዲህ በዛ ሰዓት እኔ መንፈስ ሲጮህ ሲጸለይም ብዙም አይቼ ስለማላቅ እስቅ ነበረ። ከዛ በኋላ እዛ የሚጸልዩ ልጆች ወይ ይውጣ ወይ ጌታን ይቀበል የሚል ሐሳብ አመጡ። እዛ ጌታን መቀበል ማለት ምን ማለት ነው አልኳቸው። እጅን ታነሳለህ ንስሐ ትገባለህ አሉ። እኔ ደግሞ በዛ ሰዓት እኛ ዲላ ያለን አንዳንድ ነገሮችን እናደርግ ነበረ። በዛው እስከ 15 16 ዓመት አካባቢ ደግሞ በዲላ ከተማ የቲያትር እና ሙዚቃ እዛ ውስጥ የከተማዋ አስተዋዋቂ ነበርኩኝ። ለኔ ከባድ ነበረ ያንን ነገር ትቶ ጌታን መቀበል ለኔ በጣም የከብደኝ ነበረ። ግድ የለም ሁሉ ነገር እንዳለ ቃመም ጠጣም ነገሮችን እንደዚህ ሙዚቃዎችን እንደዚህ አድርግ፣ ግን ጌታን ተቀበል ችግር የለም አሉኝ። አበረታቱኝ። እሺ ብዬ ጌታን ተቀበልኩኝ። እነዚህ ነገሮች ቀስ እያሉ ይተውሃል አሉኝ። እግዚአብሔር ባርካቸው። ከዛ በኋላ እጅ ጫኑ። እነሱም ንስሐ ተገባሁኝ። ከዛ ወዲህ እነሱ እጅ ሲጭኑ አንተንም ጫን አሉኝ። በመጀመሪያ ጊዜ ግን ጌታ እንደተቀበልኩ እኔም እጄን ጫንኩኝ። በጣም የሚያስደንቀው ነገር መንፈሱ ይጮህ ነበር። መንፈሱ ሲጮህ የሚናገረው ነገር ነበረ። የቡዳና እንደገና የድግምት መንፈስ ነበረ። ከዛ በኋላ በጣም የተደነቁባቸው ነገሮች የቡዳ መንፈስ ነው ሲል የት ነው እዚህ ሀገር ብሎ ሀገሩን ይናገራል። ከዛ በኋላ አንጣ ይሉታል እና ያንን ድግምቱን እንደዚህ ይዞ ሲመጣ ባይና ይቻል እንደዚህ ይዞ መጥቶ እንዲያሳየን ማለት የተደገመው ድግምት ከሌላ ሀገር ማለት ነው ይዘና ብለው ሲያዙት እና በወቅቱ የነበሩ ክርስቲያኖች በጣም ጠንካራዎች ነበሩ። ከዛ ወዲህ ቡዳ መንፈስ ነች ሴትዮዋን አንጣ ሲባል ታማለች፣ ልጇን አንጣ ሲባል ትምህርት ቤት ነች አስፎርፋ ሲሉ የሚገርመው እየሮጠች ገብታ በ3 ደቂቃ ውስጥ በሩን ስንታኳኳች አለቀስኩ። ከዛ ትልቅ እምነት ውስጥ የገባ አንድ ነገር አልኩኝ። ምንድነው ያልኩት? ኢየሱስ የሚባል አለ ደግሞ ሰይጣን የሚባል አለ፣ ሁለቱ ቢጣሉ ኢየሱስ ያሸንፋል የሚል አቋም ይዤ ያስኩኝ በዛ ጊዜ። ምክንያቱም የጠለቀ ነገር ስለ እምነት ማቀው ነገር የለም፣ ብዙም ማቀው ነገር የለም። ስለዚህ ይሄንን መንፈስ ይዤ ውስጤ ቀረ ማለት ነው። እንግዲህ ጌታን በዚህ መልክ ዲላውስ የተቀበልኩት። ከዛ በፊት ግን መካነ ኢየሱስ ቸርች እየሄድን ይንቀልድ ነበር። አንድ ጊዜ በጣም ትዝ ይለኛል። አሁን ዶክተር ያሬድ አሜሪካ ነው ያለው። እሱ ፕሮግራም እየመራ ነበርና እዛ ውስጥ መዝሙር ምርጫ ሲባል እጄን እኔም አወጣሁኝ። ከዛ በኋላ ሌላ ነው የተመረጠው። እስቲ ግን ምን ለመምረጥ ፈልገ ነው ብሎ እጄ ሲል አይ የነዋይ ደበበ የጥቅምት አበባ ብዬ እናንተ የ04 ልጆች ተው ሲል ለካ እንደማይቻል ገባኝ ማለት ነው። አላወኩኝም ነበረ። ምክንያቱም ሲባል እኔ ዘፈንም የሚመረጥ መስሎኝ ነበር። እንግዲህ እንዲህ ያልኩኝ ያለ ከ16 ዓመት ላይ መከላከያ ውስጥ ገባው በኢህአዴግ ማለት ነው። እዛ ውስጥ ያለው እንግዲህ እዛ ውስጥ ያለው ከዚህ በፊት ግን እዛ ውስጥ ከመግባቴ በፊት በከተማ ውስጥ በስነ ጽሁፍ በጣም ታወቅ ስለነበረ በከተማው ላይ አንደኛ ወጥቻለሁ። እንደገና ዲላ ቃለ ሕይወት ቤተክርስቲያን በተለይ ደግሞ የወጣ ያለው ቆፌ ላይ ያለው ትልቁ ቸርች ሲመረቅ እነ ፓስተር ተስፋዬ ጋቢሶ እነ ፓስተር ታምራት ኃይሌ እነ ጌታው ቃል እነ ቡርታይት በነበሩበት ትልቅ ኮንፈረንስ ተዘጋጅቶ ነበር። አዳራሹ ሲመረቅ ከዛ ከቲዮሎጂ ተማሪዎች ጋር ተወዳድሬ በስነ ጽሁፍ አንደኛ እንደገና እዛ ወጣው። እዛ መጽሔት ላይ ተጻፈ። ርዕሱ ይህን ያውቁት ኖሯል ወይ የሚል ነው መጽሐፉ ላይ የወጣው። ከዛ መጽሔቱ ላይ የወጣው ማለት ነው እግዚአብሔር ለክብሩ የተከለው የጽድቅ ዛፍ በሚል ስር እግዚአብሔር ያደረገውን ነገር በመዘርዘር ነበር በግጥም ያስቀመጥኩት። እዛ ጌታው ቃል ኪቦርድ እየተጫወተልኝ ግጥሙን እንዳቀርብ ታዘዝኩ። ግጥሙን እዛ አቀረብኩኝ።
ከዛ በኋላ በሙሉ ወንጌል በመካነ ኢየሱስ እንደዚሁ ስነ ጽሁፎችን አቀርብ ነበር። እንግዲህ በዚህ መሃል ደህንነት አልተማርኩም። ትንሽ መካነ ኢየሱስ ላይ 2 ወር እንዲህ ትግስት የምትባል ቀጠን ያለች ልጅ እሷ ጋር የተወሰነ አስተምራኛለች። አልተጠመቅኩም ምን አላልኩኝም። በመሃል ነው መከላከያ ሄድኩት። በመንፈሳዊ ዓለም ደግሞ በተለይ 6 ኪሎ አሴምብል ላይ ቲያትሮችን በብዙ እንሰራ ነበር። የደም ባለዳነ የሚለውን በመንፈሳዊ ነገር ደግሞ ቀየረ ነው። 6 ኪሎ አሴምብል ላይ ሰርተነዋል። እዛ ደግሞ ለረጅም ጊዜ የመድረክ አስተዋዋቂ ነበርኩኝ። ቲያትሮችን እሰራ ነበር። በተለይ ትዝ ይለኛል የመዝሙር ኮንሰርት ውጭ የሚሄድ ሲዲ በሚሰራበት ጊዜ ጠይቀውኝ አንድ መነባንብ እንድሰራ ጠይቀውኝ ነበረ። ካረሳው ትንሽ በጥቂቱ ማለት እሱን እችላለሁ ማለት ነው። መጽሐፍ እንትኑ ርዕሱ እብድ የሚል ነው። እብዳላችሁ እውነታችሁን እብድ ነኝ። ቆሽሼ ስላያችሁኝ፣ መኖሪያ ቤት ስለሌለኝ፣ መንገድ ላይ ስላገኛችሁኝ እብዳላችሁኝ። እውነት ነው እብድ ነኝ። ግን እኮ እናንተም እብዶች ናችሁ። በእግዚአብሔር ቃል ካልጸናችሁ፣ ባለቱ ላይ ካልቆማችሁ፣ ፍቅር ከሌላችሁ፣ ወንድማችሁን ከጠላችሁ፣ በሐሜት ከተሞላችሁ ያው እናንተም እብዶች ናችሁ። ዞሮ መግቢያ የሌላችሁ እብዳላችሁኝ። እውነታችሁን ነው እብድ ነኝ። መነባንብ ነው። አባባ ቶሎሳ ይላል ርዕሱ። አባባ ቶሎሳ አንቱ የተባሉ በሕፃን በአዋቂ ፊት እጅግ የከበሩ አንድ የእግዚአብሔር ሰው አዛውንት ነበሩ። እናማ አንድ ቀን አጋጣሚ ሆኖ ሰው አስተዋወቀ። መቼም እኛ አዛውንት ሁሌ ሲቀርቧቸው ለሰው የሚያዋዩት ቁም ነገር አላቸው። ለእኔም እንዲህ አሉ፣ ልጄ ሳር ይጠወልጋል፣ አበባ ይረግፋል፣ ጉልበት ይሟሽሻል፣ መልክም ይገረጣል፣ ሰማይም እንደ ጨርቅ ተጠቅልሎ ያልፋል። ልጄ ወንጌል ስማ፣ ወንጌል ይሻልሃል፣ ብታምንም ባታምንም ኢየሱስ ያድናል አሉና ነገሩኝ። አባባ ቶሎሳ ዛሬ ስለ ወንጌል ጨዋታ ሲነሳ እዛም ከሄድኩ ህይወቴ ጥሩ አልነበረም ማለት ነው። ምክንያቱም በመንፈሳዊ ነገር ገና ነኝ። ከዚህ የተነሳ ህይወቴ ጥሩ አልነበረም። ግን እዛ ውስጥ ያደረገልኝ ብዙ ታምራቶች አሉ። እዛ ውስጥ ያለው ለምሳሌ የደቡብ ላይ በላቴ ማሰልጠያ ነበር የገባ ነው። እዛ የደቡብ ስምጥ ሸለቆ ጦር የድራማና የቲያትር የስነ ጽሑፍ ቡድን አሰልጣኝ ሆኜ እዛም እንደገና እዛው እየሰራ ተመረጥኩ። የደም ባለዳነህ የሚል ቲያትር እዛም እንደገና አቀረብኩኝ። መድረክም ማስተዋወቅ ነበርኩ። የጉና ጦር ተሲል ለዛ ጦር ከደቡብ ጦር እንትኖችን መርጬ ዘፋኞችን ቲያትር የሚሰሩትን ልጆች መርጬ የሰጠው ተመኔ ነበርኩ በዛ ወቅት ማለት። ከዛ በኋላ ያንን ስልጠና ወጣን። ከዛ ስልጠና በኋላ እግዚአብሔር ያደረገልኝ በጣም ብዙ ነገሮች ነበሩ። አንደኛው ጨንቻ የሚባል ቦታ ላይ ተመደበን። አርባ ምንጭ ጨንቻ የሚባል ቦታ ላይ እንደዚህ 2 ክርስቲያን ልጆች እንደዚህ በእንትን ያሉ የሚያቅፌ እየዘመርኩ ነበር። ቡና እንደዚህ ፈልቶ ነበረ። ከዛ አንድ ቡሊ የሚባል ጓደኛችን የራሳችን ጓደኛ ነበረ። ከእንትን ውስጥ ከኮሜዲና ውስጥ መሳሪያ ወጣ። ጆን ልግደልህ አለኝ። ከዛ በጣም ተነገርኩ። ዝም ብዬ እየዘመርኩኝ ነው። አሁንም ልግደልህ ብሎ አቀባበለ። ከዛ በኋላ በሶስተኛው ግንባሬ ላይ ለቀቀው። በእግዚአብሔር ፊት ነው መለው። እንግዲህ እኔ አልተመታውም። ጥይቱ ወጥቷል። ግድግዳው አልተበሳም። ከዛ አቅፈውኝ ይዘውኝ ወጡ። እንደዚህ አሉኝ። አሕዛቦች ናቸው ሌሎቹም ያሉ። እንደዚህ አሉ። ጆን አሉኝ፣ የምታመልከውን አምላክ አምልክ፣ እሱ ያድናል አሉኝ። ለመጀመሪያ ጊዜ የጌታን ታምራት መከላከያ ውስጥ እያለው አየው። ከዛ በኋላ እንደገና ተቀይረን ጂንካ የሚባል ክልል ሄድኩኝ። ጂንካ ቦታም በዛም ትንሽ ገብተን እንደቆየን ፖሊሱ መምሪያ ውስጥ ነበር ካምፓችን የነበረው። እዛ ውስጥ እያለን
ክርስቲያኖች ጋር መጎብኘት እወዳለሁ። በጌታ ምንም ብዙም ባልሆንም ደህንነት ባልማርም ባልጠመቅም ግን ውስጤ አለ የጌታ ነገር። በጣም ድምፅ መስማት የጀመርኩት ገና ጌታን እንደተቀበልኩኝ ነው ማለት ነው። ከዛ በኋላ አንድ ድምፅ ሰማሁ። ልጆቹን ሸኝተው ሲመለሱ ቀን ላይ ነው። እግዚአብሔር ከፈጣን ነገር ማዳን የሚችላል የሚል ድምፅ ሰማሁ። ያስ ይችላል። ለምሳሌ ከምን አልኩኝ? ከጥይትማ ባለፈው አድኖኛል ስል መትረየስ 120 ጥይት የተደረገ ከኛ ጋር ጓደኛችን የሆነ ፍቃድ ተከልክሎ ለካ በር ላይ ያለው መጥቶ ሊወጣ ነው እና ግቢው ተረብሾ ነበረ። ወዲያውኑ መትረየስ በጆሮዬ ነው የለቀቀው። ክብር ለእግዚአብሔር ይሁን። ከዛ ከመትረየስ እግዚአብሔር አዳነኝ። ሰዎች ተንከባለላሉኝ። ግቢው በጣም ተረብሿል። ተኛው። እኔ ሳልተኛ ነው በጆሮ ግንድ የተለቀቀው። ግን የተመታው መስሏቸው ግን ድምፅ እያሰሙ ነበረ። ጓደኞቼ እንዳለ ግቢው እንትን ብሎ ነበር። እዛ እግዚአብሔር በዚህ መንገድ በድንቅና በታምራት አዳነኝ። እዛ ቆይተን ደግሞ ከጂንካ ወደ ቡሜ የሚባልበት ቦታ ላይ ጠረፍ ላይ ወደ ኬቢሽ ጠረፍ ላይ ማለት ነው ወደዛ ተመደብን። እዛ ከመሄዳችን በፊት የኦሞን ወንዝ መሻገር ነበረብን። የኦሞን ወንዝ ለመሻገር ጀልባዎች ያስፈልጋሉ። በዛ ጀልባ ምድባቸው ያልሆነ ጆን የምሳ ብር እኔ ጋር የሰራዊቱ ብር ነበርና የምሳ ብር ለእያንዳንዱ እየሰጠው ያለ ጆን ከመምጣቱ በፊት ዝም ብለን እንውጣ ብሎ ጀልባ ላይ ወጡ። 6 ልጆች ጓደኞቼ ማለት መደባቸው አይደለም፣ ምድቡ የኛ ነው። እኛ ነበር መሄድ ያለበት። ግን ሰራዊቱ ምሳ መብላት ስለነበረበት ያንን እየሰጠው ያለ ለኔ ተዘጋጅቶ ያለ ከዛ በኋላ ትንሽ እንደሄዱ ጀልባው ተገለበጠ። እንደ አዙሪት ነገር ብቻ እንደዚህ ነገር ተነሳ፣ እንደ ማዕበልም ነገር ተነሳ። ምን ሆነ? ጀልባው ተገለበጠ። 6 ሰዎች ከነጀልባው ከነቀዛፊው ወንዙ ሰምጠው ቀሩ። እግዚአብሔር በድንቅ እኔን አታረኝ ማለት ነው። ከዛ በኋላ በድንጋጤ ከ3 ቀን በኋላ ሬሳው ይተፋል ተባለ። ሬሳውን እንደ ጥይት ነው የተፋው። በኋላ ላይ ያንን እንትን ለማለት ስንሮጥ ታች ከፍተኛ ብርድ መታኝ። እስከ አርባ ምንጭ ሆስፒታል ድረስ እስከ መተኛት ነው የደረስኩት ማለት ነው። እግዚአብሔር ግን ከዛ አወጣኝ። እግዚአብሔር በሚገርም ሁኔታ በብዙ መንገድ ነው መከላከያ ያለው እግዚአብሔር ያስተምረኝ የነበረው። በኋላ ላይ እንግዲህ ወደ ቤተሰቦቼ ወደ አክስቴ ወደ ሽሮ ሜዳ ነበረች። እሷን ጠይቄ ስመለስ እንጦጦ መካነ ኢየሱስ ቸርች ቄስ በሊና ሰርካ እያገለገሉ ነበረ። አልፌ ሄጄ አሜሪካ ኤምባሲ ጋር ደርሼ ከዛ ምናልባት እግዚአብሔር ይናገረኝ ይሆናል ብዬ ዝም ብዬ ተመልሼ ገባው። ከዛ እንዲህ አሉ እሳቸው፣ መጠለያ ነው የተቀመጥ። አሁን መጠለያ ልጅ የተቀመጥክ ልጅ እንደዚህ መከላከያ የምትሰራ እግዚአብሔር እንዲህ ይላል፣ ስራ እኔ ነኝ፣ እኔን ታገለግለኛለህ። ለመጀመሪያ ጊዜ በወንጌል በዛ መልክ ተጠራው። ያው እዛ ደግሞ መካነ ኢየሱስ ከፕሮግራም ካለቀ በኋላ የሚመሰክሩ ሰዎች ከማለቁ በፊት የሚመሰክሩ ሰዎች ወደ ጓዳ ይገቡና ወደ ቢሮ ገብተው በመዝገብ ይመዘገባል። እዛው ተመዘገብኩኝ። 1-2 ሰዎች ምስክርነት ሰጡ። እኔ አልሰጠሁኝም፣ ግን ተመዝገብ ያለው። ከዛ በኋላ በዚህ መንገድ በቃ አሁን መውጣት አለብኝ ብዬ ወስኜ ነገሮችን ሁሉ አስረክቤ በስርዓት ከዛ ከመከላከያ ወጣሁ ማለት ነው። መከላከያ ህይወት ይሄንን ይመስላል። ክርስትና ህይወት ከዛ በኋላ ለመግባት ለኔ በጣም ከባድ ነበረ። ህይወቴ አሁንም አልተማርኩም፣ አልተጠመኩም። ከዚህ የተነሳ በተለይ ዲላ ማለት የዲላ ሳይሆን እዚህ አቃቂ ወንድማማች ቸርች ብራዘር ቸርች የሚባል ደህንነት ተማርኩኝ፣ ተጠመኩኝ። እዛው አገባው። እዛው ሙሉ ጊዜ ሰጠው እና እዛ በኋላ እንግዲህ መንፈሳዊ ነገር ከዛ በኋላ ነው ህይወቴ እየተቀረጸ መምጣት ጀመረ። በኋላ ላይ ሙሉ ጊዜ ከመስጠቴ በፊት ከጓደኞቼ ጋር እየወጣ ወንጌል ሰራ ነበር፣ አገለግል ነበረ። ከኢቫሶ ጋር ለ3 ዓመት ሰርቻለሁ። በተለይ WSG የሚባል ሚኒስትሪ አለ፣ ንግዛቸው አይካ የሚባሉ አራ ያላቸው እኔና አንድ ልጅ በተለይ
ሁለት ቦታ ላይ አረሳውም ዲላና በደሌ ላይ የተላኩ ጊዜ በደሌ ላይ የሆነው ነገር ምንድነው ክረምት ላይ የምንወጣበት ጊዜ ማለት ነው የሆነው ነገር ምንድነው እዛ በምንቀመጥበት ጊዜ እስከ ወር ድረስ ከ15 ቀን እስከ ወር ድረስ እንቀመጣለን ወንጌል ስርጭትና መጀመሪያ ያረፍነው ሙሉ ወንጌል ቤተክርስቲያን ነው ለቤተክርስቲያናት ተጽፎ ከዚህማ ቤተክርስቲያናት ህብረትና ኢቫሶ ጋር ተደርጎ ነው የተላክነውና ከተለያየ ቸርች ተወጣተን ነው እንሄድ የነበረው ስለዚህ እዛ የገጠመን ነገር ምንድነው በወንጌል ስርጭቱ ላይ ዘፋኞች ጌታን ሲቀበሉ አይቻለሁ ጫት የሚቀሙ ከነጫታቸው ጌታን ሲቀበሉ አይቻለሁ ብቻ በወር ውስጥ ሳይሞላ 93 ሰዎች በደሌ ከተማ ላይ በእጅጌታን ተቀብለዋል ክብር ለእግዚአብሔር ይሁን ስለዚህ ይሄንን አቃለሁ ከዛ በኋላ ከተማው ዞር ወደ 2 ሰዓት መንገድ የሚያስኬድ እንትና አለ ሙሉ ወንጌል ቸርች አላት ወደዛ እና ወደዛ ለመሄድ ፈለገ እና ጠየቅናቸው መሪዎች እንድንሄድ አዘዙን ጠይቀን ማለት ነው እዛ ከገባን በኋላ ግን ከተማ ውስጥ ያሉ ቤተክርስቲያናት ህብረት ወይ ማለት ጥቂት ቸርቾች ናቸው ግን ለ10 ዓመት ወንጌል አልተሰበከም ኮንፈረንስ ይኖራል እንጂ ወንጌል ስርጭት አይቻልም ምክንያቱም እንደዚህ አይነት እንዲህ ያለ ማጭድ የሚመስል ግን ሴፍ ነው የሚይዙት ማለት ነውና ከመሰከራችሁ ያርዷቸዋል የሚል ሐሳብ አቀረቡልን እዛ ከተማ ከገባን በኋላ እዛ ያሉት መሪዎች አይቻልም አሉ እንግዲህ እኛ የመጣነው ለወንጌል ነው ብቻ እኛ ከናንተ አንድ ነገር እንፈልጋለን እናውቃችኋለን የሚል ብቻ ስለዚህ ፖሊስ ሲጠይቅ እናውቃለን የሚል መስና ለፖሊስ በዚህ መንገድ ተናግረን መመስከር አለብን አሉ እነሱ አይቻልም አሉ ኮንፈረንስ ከፈለጋችሁ አድርጉ አሉ እኛ ኮንፈረንስ ማድረግ አንችልም አንፈልግም ምክንያቱም የመጣነው ወንጌል ለመስራት ነው አይደል ተመለሰን ወደ በደሌ ከተማ ሄደን ወንጌል መሪዎች ሌሎች መሪዎች ነገርናቸው እነሱ አፋጣኝ ሌላ ሰው ላኩና በደብዳቤ አድርገው ልከው ፍጥነት አሰብስቧቸው አንድ ውሳኔ ያስወሰኑ ነገ መተው ወንጌል ስርጭት እንድንሰራ ከዛ በኋላ እነሱን ተሰላሉ መኪና ይዘን እንደገና ሄደን 6 ልጆች ነበርን በዛ ሰዓት ነው ከዛ በኋላ የሚገርመው ነገር ወንጌል ስርጭት ስንወጣ ዝናብ ነበረ ካፊያ ነበረ ከዛ በኋላ ብዙ ትራክቶችን ይዘን ነበር ወንጌል መሰከርን ትዝ ይለኛል 86 ሰዎች እየዘነበ በ2 ሰዓት ውስጥ ጌታን ተቀበሉ መሪዎች የነሱ መሪዎች እዛ ያሉት ከኛ ጋር ነበሩ ምክንያቱም ከነሱ ጋር ሆኑ ተብለው ከላይ ያሉት የበደሌ እንትን ትእዛዝ ሰጥቷቸው ስለነበረ ማለት ነው ከዛ በኋላ ቆመው የዛ ሀገር ሽማግሌዎች ንስሐ ገቡ ከዛሬ ጀምሮ እግዚአብሔርን በድለናል ወንጌል ያልሰራነው እኛ ነን ሞት ፈርተን ነው ብለው ንስሐ በእኛ ፊት ገቡ ጸለይንላቸው ትራክት ሁሉ ጨርሰን ኬሳችንን አራክፈን ለህዝቡ አሳይተን የለንም ጨርሰናል እና በብዙ ክብር እግዚአብሔር እኛንና እንግዲህ ያንን ትዝ ይለኛል ነው ሌላው ሁለተኛው ዲላ ላይ የተደረገው ወንጌል ስርጭት ነው እኔም ከኢቫሶ ጋር ሆነ ለከን ከሄዱ ከWSG በተለይ አንድ ልጅ አለ ስሙን አሁን ለጊዜው ረስቼዋለሁ እና ዛይደን እንደገና ከአዋሳ ላይ አንድ 6 ልጆች የኮሌጅ ተማሪዎችን ጨምረንበት ሄድን እሱም በኢቫሶ በኩል የተዘጋጀ ነው ከዛ በኋላ ዲላ ቃሊዮት ከተማ ቃሊዮት ላይ ነው ያረፍነው እዛም ብዙ ጫት እንደሚሉት ጋር ገብተን ወንጌል መሰከርን የተለያየ ቦታ መሰከርን እኔ ፎከስ ያደረኩት ከኔ ጋር የነበሩ የአዋሳ ልጆችን ያደረጉ በየጠንቋይ ቤት መባት ነበር ስለዚህ የመጀመሪያው የወሰዱኝ የጠንቋይ ቤት 2 ስም አለው አንዱ መሐመድ ነው ስሙ ሁለተኛው ስሙ በክርስቲያና ስሙ ደግሞ ዮሐንስ ይባላል እና ነገር ነው ስንነግረው 3 ቀን ሰጥቻችኋለሁ አለ 3 ቀን ሲል እናንተ 3 ቀን ጸልዩ እኔም 3 ቀን ደግሞ ጸልያለሁ አለ ከዛ ማን እንደሚያሸንፍ እናያለን ከዛ ወዲህ እንገናኝ ብሎ ተናገረ ኦኬ ብለን እኛ ተያዘን 3 ቀን ጾም ጸሎት ያዘን እሱም ያዘ በእንግዲህ በአራተኛው ቀን ወደዛ ስንሄድ ሰውየው በሩን ዘጋና የለም ብሎ አሰኘ የለም ይሄ ቦታው አይደለም ያለ ከዛ ወጣ ሲል ከከተማው ትንሽ ወጣ ይል ስለነበረ የለም ስላሉ በቃ አልፈን
ሌላ ቦታ ይሆን ተሳስተን ብለን ወደዛ ሌላ ቤት ልናንኳኳ ወደዛ ስንሄድ ጌታ ተመለስ አለ። ተመለስ የራሱ ነው አለ። ከዛ መጥቼ እንደገና ሳንኳኳ ከሌሎቹ ጋር አሉ ከኔ ጋር ጓደኞች ሐዋሳ የነበሩ ወንጌል ስርጭት የመጡ እነሱ ጋር መተን ስናንኳኳ ድንገት ካዳሚው ከፈተ። ሰው መጥቷል ብሎ ማለት ነው። ከዛ እንዳይዘጋው ብለን ዘለን ገባ። ከዛ በኋላ የሆነው ምንድነው? ሚስቱ እንደዚህ አለች፣ እሱ ተኝቷል አለች። መጋረጃ ውስጥ ነው ያለው። ከዛ በኋላ ወንጌል ስለ ክርስቶስ ኢየሱስ አዳኝነትና ስለ ኢየሱስ ፍቅር እንደገና ደግሞ ስለ ሰይጣን ሊያርድ ሊያጠፋ ሊገድል እንደመጣ ኢየሱስ ፍቅር እንደሆነ ሰይጣን ደግሞ ነፍሰ ገዳይ እንደሆነ ጨካኝ እንደሆነ በዛ ደግሞ የሚያምኑ ሰዎች መጨረሻቸው ሲኦል እንደሆነ በክርስቶስ ያመኑ እሱ በክርስቶስ ሕይወትን ሊሰጥ የተትረፈረፈ ሕይወት ሊሰጠን እንደመጣና ለዘላለም ሕይወት እንደመጣ በተለይ በግልጽ አድርገን የፍቅር አምላክ እንደሆነ ነገር ለዮሐንስ 3:16 እግዚአብሔር አንድየ ልጁን እስኪሰጥ ድረስ ዓለምን እንዲወዷል በእርሱ የሚያምን አይፍረድ በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበት ፍርድ አሁን እንደሆነ ደም አድርገን ነገር ሮሜ 3:23 ሰው ሁሉ ኃጢአት ሰርቷል የእግዚአብሔር ክብር እንደጎደለው ሁሉታል እንደሚል ሮሜ 6:23ንም የኃጢአት ደሞዝ ሞት እንደሆነ አንደኛ ዮሐንስ 1:7 የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ እንደሚያነጻ ለዚህ ነገር ወዲያውኑ መሐመድ የሚባል ሌላ ደም አለ እዛም ይካደም የዛው የሰውየው መሐመድ የሚባል ሌላ ከዛ ወዲህ እሱ እንዲህ አለ ሰውየው ወዲያውኑ የሬዲዮ ሞገድ ለቀቀብ አሜን ከዛ በኋላ ሚስቱን ዝጊው አልኩ ዘጋች አሁንም ተኝቷል ተባለ አሁንም ለቀቀብ አሁንም ዝጊው አልኩ ዘጋች ከዛ በኋላ መሐመድ ተባለ እንደዚህ የሚፈራ ከሆነ እንደዚህ አቅም እንደከሌለው እንዲህ ኃይል ከሌለው በእርግጥ ከሰይጣን ኢየሱስ ይበልጣል አለ እዛው እጁን አንስቶ ጠንቋዩ ቤት ጌታን ተቀበለ ክብር ለኢየሱስ ይሁን ከዛ በኋላ ሚስቱን እንደገና ጠይቃት ባለቤቴ ነው ባለቤቴ ስለሆነ የኛው እሱ ካልተቀበለ እኔ መቀበል አልችልም አለች ስለዚህ አዳኝ እንደሆነ ያለውን ነገርና ተጨማሪ ትራክቶችን ሰተን ከዛ ቤት ወጣ ከዛ በኋላ በሌላ ቀን ደግሞ ሌላ ጠንቋይ ያለች ተብሎ ሄድን ወደዛ ሄድን እዛ ከገባን በኋላ መሰከርን ስመሰከር በጣም ያሳዘነኝ ነገር ስትየዋ አለቀሰች እውነት ነው ኢየሱስ አዳኝ ነው አለችኝ ጠንቋይ ኦኬ ስለዚህ ጌታን አትቀበይም ስላት አልቀበልም አለች ለምን አልኳት ቀሚሷን እንደዚህ ገልጣ አሳየች እንደዚህ አድርጋ አየህ አለች ከዚህ በፊት ጌታን ተቀበልኩ በደንብ ስላልታያስኩኝ መንፈሱ ገረፈኛል አልጸናውም ማለት ሰውነቷ ሁሉ ተተብትቧል ልጆቼን ግን ለጌታ ሰጥቻለሁ ልጆቹን ጌታ አስቀበለ ትልልቅ ወንድና ሴት ልጆች ናቸው ከዛ ወዲህ ሁለቱን ልጆች እዛው ጸለይን ለጌታ ሳልፈሰጠን ያ መሐመድ የተባለው ዲላ ቃሊዮት ቤተክርስቲያን እዛ ነው ያለው ህይወቱ ሁሉ ተለውጧል እነዛም ልጆች እዛ ወሰድናቸው እነሱም ህይወታቸው ተለወጠ እግዚአብሔር የተባረከ እንዲህ ያደረግን ብዙዎች ቦታ ወንጌል መሰከርን በተለይ ደግሞ በወንጌል ስርጭት ከየቸርቹ ያሰለጠናቸው ልጆች ዛሬ ወደ 4 ፓስተሮች ሆነዋል ይርባይ የሚባሉ አዲስ ኪዳን ካህናት ትልቅ ቸርች ተከፍተዋል እነሱ ከኛ ወጥተው እንደገና እንትን ብለው ሌላ ማለት ነው ሌላ ወንጌል ስርጭት እንትን ብለው እስከ ውጭ ሀገር ሚስዮናዊ እስከ መላክ እያደጉ መተው ደርሰዋል እና ሌሎችም እንደዚሁ ፓስተሮች አስተማሪዎች ነቤት የሚባሉ ካሴት ዝማሬ ያወጡ ልጆች ሁሉ ከኛ ጋር ያሉ እና መንፈሳቸው እየተቀጣጠለ ከኛ ውጪ በብዛት እነሱ እየተገናኙ ከዛ በኋላ ወንጌል ስርጭትን በጣም በደቡብ ላይ ማስፋፋት ጀመሩ ማለት ነው ስለዚህ ይሄንን ይመስላል የዲላ አገልግሎት ማለት ነው እግዚአብሔር ተባረከ ይሁን ሙሉ ጊዜን ከመስጠት በኋላ ደግሞ ወደ ዱከም አካባቢ ጌታ እንዲሄድ ተናገረኝ እዛ አንድ ጓደኛዬ ደሩ የሚባል አሁን አውስትራሊያ ነው ያለው እሱ ልጅ ትከል ተብሎ ታዞ ነበርና አማከረኝ ኦኬ አለን ወደዛ ሄድኩኝ ወደ ዱከም መጀመሪያ ላይ በጣም እንጸልይ አልኩት ቤት ውስጥ በጣም ስንጸልይ አንድ ክርስቲያን የሆነ ልጅ መጣ ከዛ በኋላ አብረው ጸለይ ሲስ ይባላል አረሳው ከዛ በኋላ ሚስቴ በጌታ አይደለችም ማለት ከዛ ወደ ቤቱ ሄደን
ሚስቱን መሰከርኩላት፣ ጌታን ተቀበለች። እዛ ውስጥ ወደ 7 ልጆች ጌታን አገኙ ማለት ነው። በዛው ቤተክርስቲያን ላይ ማለት ነው። ቤተክርስቲያኑን ተከልን። ትዝ ይለኛል አንዲት እናትና ልጅ እንትን አድርገው ሙዳይ ተደርጎ ጨይለ ተደርጎ የሚመለክ ነገር ነበረ። ከዛ በኋላ ሙዳዩን አቃጠልን ከነጨሌው ሁለቱንም። ከሁለቱም ላይ መንፈስ ጮሆ ወጣ። ከዛ በኋላ እንግዲህ ወደ 7 ልጆች የመጀመሪያውን ዙር አዲስ አበባ ወስደናቸው ፓስተር ክንድዬ የሚባለው የማራናታ ዋና መስራች እሳቸው ቤት ነው ጥምቀት የሚደረገው። እሳቸው ጋር ወስደን እሳቸው በእጃቸው 7ቱንም አስጠመቀን ማለት ነው። ከዛ በኋላ እዛ ቸርች እያደገ መጣ። እንግዲህ እኔ ከዛ ቦታ ወጣሁኝ ማለት ነው። ይሄ ሁሉ ሙሉ ጊዜን ሳልሰጥ ነው። እዛም ገና ሳልሰጥ የዛሬ 20 ዓመት ምናምን አካባቢ ጌታ እዛው እንደገና ከዛ ለወር ጽምጽሎ ገብቼ ነበር እዛ አካባቢ እና እንተ ከማለቴ በፊት ማለት ነው። ምን ሆነ ጌታ ያ ቤተክርስቲያናትን ህብረት እዛ ቦታ እንድተከል ተናገረኝ። ሁሉንም ቤተክርስቲያን መሪዎች ሰብስቤ አናገርኳቸው። ቻሌንጅ ቢኖረውም ከአዲስ አበባ የተለያዩ አገልጋዮችን እና መሪዎችን አመጣ ነበር። ምክንያቱም ፕሪሃውስ አገለግል ስለነበረ በዛ ወቅት ብዙ ሰዎች ያቆኝ ነበረ፣ ትልልቅ ሰዎች ያቆኝ ነበርና እነሱም እየረዱኝ ፕሪሃውስም ጸሎት ቡድኖች እነሱም እየጸለዩ የዱከም አብያተ ክርስቲያናት ህብረትን በዛው መሰረተ። 20 ዓመት አልፎታል። እስካሁን አለ አብያተ ክርስቲያናት ህብረቱ። ክብር ሁሉ ለኢየሱስ ሲሆን ከዛ በኋላ ነው ሙሉ ጊዜ ለጌታ መስጠት እንዳለብኝ ጌታ ተናገረኝ። እንግዲህ ወንድማማች ቤተክርስቲያን የተማርኩበት የተጠመኩበት ቤተክርስቲያን እዛ ሙሉ ጊዜን ሰጠው ማለት ነው። እዛ ሙሉ ጊዜን ስሰጥ ሚሽናዊ ያርገው ቅሊንጦ የሚባል ቦታ ወሰዱ። ቅሊንጦ ማለት ይሄ ከማረሚያው ጀርባ ያን ጊዜ ስፓልት እንደዚህ አልነበረም፣ ኮሮኮንች ነገር ነበረ። በጋሪ ነው የሚኬደው፣ ባጃጅም አልነበረም ማለት ነው። በጣም ከፍተኛ ቻሌንጅ ነበረ። በጣም ከፍተኛ ቻሌንጅ ነበረ። ሚሽናዊ ሆኜ ወደዛ ስገባ አንድ የሳር ፍራሽ፣ አንድ የሽቦ አልጋ፣ አንድ ብረት ድስትና አንድ የሻይ ማንቆርቆሪያ ቸርቿ ገዝታለኝ ከአቃቂ ገበያ ተገዝቶ ያተደርጎ በጋሪ ነው የተላኩት እና የገባውበት ወይም እንድትከራይ ያደረጉኝ ቤት ውስጥ እዛ የተከራየው ቤት ውስጥ የመጀመሪያው ቻሌንጅ እንድሪቢ ነው የለቀቁብኝ። እንድሪቢ ማለት በቃ ከላይ ትሎቹ ሲወርዱ እንደ ኩንታል ነው የሚጮህ የሚለው። አንድ ትል ሲወርድ እንደ ኩንታል ነው የሚጮህ። ኩንታል እንደወረደ ማለት ነው። ኪሴ ትል ነው፣ ትሪ ትል ነው። በብዙ ሺህ የሚቆጠር ትሎች እንደዚህ ይፈልቃሉ ከቤት ውስጥ እንደዚህ እና በጣም ከባድ ነበር። የመጀመሪያው ቻሌንጅ ነበርና ጌታ ደግሞ ድምፅ ተናግሮኝ ነበረ። በጊዜው መናገር የማልፈልገው ድምፅ እግዚአብሔር ተናግሮኝ ነበር። ያንን አምኛለሁ። ከዛ በኋላ መጸለይ ሲጀምር እነዛ ነገሮች ክብር ለእግዚአብሔር ይሁን የኢየሱስ ስም አረገፋቸው። እዛ ያ ነገር ቆመ። ያንን ነገር እየቀጠልን ያለ ብዙ ቻሌንጆች ስለተነሱብኝ ስለነበረ ማግባቴ ግድ ነበር። ስለዚህ ማግባት ስለነበረብኝ እንግዲህ ጌታ ረድቶኝ በዛ በወንድማማች ቤተክርስቲያን ባለቤቴን አገባዋት ማለት ነው። ጌታ የተባረከ ይሁን። ሳገባም በጣም ትልቅ ቻሌንጅ ነበር። ደሞዝ ስንት ነበር ብትሉኝ በዛ ወቅት 290 ብር ነበር። 290 ብር ነበር። ክብር ለእግዚአብሔር ይሁን። እግዚአብሔር ረዳኝ። ያንን ነገር አለፍነው። ወዲያውኑ እግዚአብሔር በሚገርም ሁኔታ ከሀገር ውስጥና ከሀገር ውጭ ሰዎችን አስነሳለሁ ማለት ነው። በድንቅ ሁኔታ እግዚአብሔር ዳረኝ። ክብር ለኢየሱስ ይሁን። በጣም በሚገርም ሁኔታ እግዚአብሔር ዳረኝ። ሁሉን ነገር አዘጋጀ እግዚአብሔር። ኢቭን የምኖርበት ቤት ሳይቀር ማለት ነው በዛ ቦታ ማለት ነው ለቅቄ እስከወጣ ያን ምድር ቤት አንዷ 500 ካሬ ሜትር ዘምዘም የምትባል ሴት እግዚአብሔር አብዝቶ ይባርካት ሰጠችኝ። እስከፈለክበት ድረስ ኑር ብላ ማለት ነው። ስለዚህ የሚያስፈልጉ ነገሮች ሁሉ እግዚአብሔር ክብሩን ይሰድ እዛ አዘጋጀ። ሌላው እዛ እያለ ወንጌል ስንንቀሳቀስ በጣም የገጠመኝ ነገር በጣም ቻሌንጅ ያደረገኝ ነገር ምንድነው? መንገድ ላይ መንቀሳቀስ እንደልብ አልችልም። ስንቀሳቀስ ህዝቡ እያጨበጨበ ይሄንቴ ይለኛል። ጋሪ ላይ ለወጣ ስል ደግሞ ሰው ምን ይለኛል? እንደዚህ ይለኛል ባለጋሪ አንተን ከመጫን ቆሻሻ መጫን ይሻላል።
ስለዚህ ጋሪ ላይ መሳፈር ራሱ በጣም ከባድ ነበር ማለት ነው። ከዛ በኋላ እግዚአብሔር አንዳንድ ነገር ምልክቶችን ማድረግ ጀመረ። አንድ ልጅ ተመስገን ይባላል፣ እግር ኳስም ይጫወታል፣ ተማሪም ነው። እሱ ልጅ በካንሰር እንደዚህ ከላይ ከዚህ ከጉልበቱ በታች እንደዚህ እስከ ታች ድረስ እስከዚህ ተመቷል፣ ቆስሏል ሙሉ በሙሉ ዘላው። ብዙ ሐኪም ቤት ሄዷል፣ መዳን አልቻለም። እንደገና ደግሞ ብዙ ጠበል ቦታ ሄዷል፣ መዳን አልቻለም። ከልጁ እንደሰማሁት ማለት ነው። ከዛ በኋላ እንዲህ ያለኝ ስመሰክርለት፣ አንተ ኢየሱስ የምትለው ይሄንን ካዳነ፣ ሐኪም ያቃተውን ካዳነ፣ እንደገና ደግሞ ጠበል ያቃተውን ካዳነ ያንተን ጌታ እቀበላለሁ አለ። ግን ሸንኮራ ጠበል ይቀረኛል፣ እዛ መጀመሪያ ልሂድ፣ የቀረኝ እሱ ነው አለ። ኦኬ ሂድ፣ ሌላም ቦታ የቀረ ካለ ሂድ፣ ከዛ በኋላ ሲጨርስ ንገረኝ። ይሄ ደግሞ ከሁሉ ቦታ ስላልቻለ መጣ። ጆን በቃ አሁን እንትን እላለሁ አለኝ፣ መቀበል እፈልጋለሁ፣ ግን የምቀበለው አለኝ ከዳንኩ በኋላ ነው። ከዛ ክብር ለእግዚአብሔር ይሁን፣ በጌታ ታምኜ ስለነበረ ምግብ የሚሰራበት ዘይት እሱን ወሰድኩ፣ ጸለይኩለት 3 ቀን በተለያየ ቀን። በአራተኛው ቀን የትኛው እግር እንደሆነ እንኳን አይታወቅም፣ ሙልጭ ብሎ ድኗል ማለት። ክብር ለእግዚአብሔር ይሁን። ከዛ ጌታን ተቀበለ፣ አስተማርኩት ማለት። ከዛ በኋላ ሁለተኛ ጊዜ ደግሞ ሌላ ሰው ምትኬ የምትባል ረጅም ሴት ጌታን ለመቀበል እንዳሰበች ጌታ ተናገረ። ከዛ በኋላ ወደ እሷ እንትን አለን ሄድ፣ ወደ ቤቷ ሄድኩኝ። ከዛ በኋላ እዛ ቤት ከሄድን በኋላ ጌታ አንድ ድምፅ አሰማኝ። ማሎ ማሎ የሚል ድምፅ ሰማለሁ፣ እሷን እያናገርኩ እያለ። ከዛ አልኳት ማሎ ማሎ እያለ መንፈስ ሲጮህ ሰማለሁ ስል ማሎ ማሎ ብላ ወደቀች። ከዛ ወዲያውኑ ከመንፈስ ነፃ ወጣች። የሚያማት ኦፕራሲዮን ልትሆን የተዘጋጀው ነበር። ክብር ለእግዚአብሔር ይሁን፣ ዳነች ማለት ነው። ከዛ በኋላ የጌታ ዝና እየወጣ መጣ። ከዛ በኋላ አንድ ዶክተር ነበረ፣ ራሽያ ነው ያጠናው። ከዛ እግዚአብሔር የለም የሚል ነበረ። ስለዚህ እግዚአብሔር የለም የሚል ነበር። ለሱ ወንጌል መሰከርንለት። ሲጋራ በጣም ያጨሳል። ክብር ለእግዚአብሔር ይሁን፣ እሱም ጌታን ተቀበለ። በመሃል ላይ ሆቴል ቤት ነበር። እዛ ሆቴል ቤት ወይም ጨፈራ ቤት የእሱ ነው። በጣም ሰዎች እስከ ቶክስ ድረስ የሚደርስ ቦታ ነው። ከዛ በኋላ ረብሻ ነበርና በቶክስ መሃል በጣም እሱ ለካ ወስኗል። ከዚህ በኋላ ቤት የመጠጥ ቤት አይሆንም ብሎ በቃ ከዚህ በኋላ መጠጥ አልሰራም ብሎ እንትን ብሏል። በትርፍ ጊዜው ያከራየው ነበርና እሱ የሚሰራበት ነበር፣ የሱ ነው። ከሕክምና ውጭ ይሰራበት ነበር። ከዛ በኋላ በጠዋት መጣና ጆን አለ ወይ ይሄንን መጠጥ ቤት ውሰደው አለ። ለምን ስለው ቸርች አድርገዋል። ከዛ እሺ ብዬ አቃቂ መጣውኝና ለመሪዎቼ ፓስተር ከበደ የሚባሉ አሉ ልጆችም ነገርኳቸው። ከዛ አይ ራሱን በደንብ ላልሰጠ ሰው ቤቱን አትቀበል አሉኝ። ኦኬ ብዬ ከዛ በኋላ በክራይ አልኩት፣ በገንዘብ በለው ስላሉ በክራይ በገንዘብ ተከራይ። ከዛ በኋላ እግዚአብሔር እየረዳን መጣ። ልክ እንደዚሁ ሌላ አንዲት ልጅ የጠንቋይ ሚስት የሆነች ልጅ ልጇ በካንሰር የሞተ እሷም ካንሰር የተያዘች ልጅ ያ ዶክተር ወደኛ እንድትመጣ አደረገ። ከዛ በኋላ ጸለይን። በጣም ከስታ ቀጭን ሆና ነበረ፣ ውስጧ ይታመም ነበረ፣ በሐኪም አልተቻለም። ኮሪያ ሆስፒታል ገብታለች። ልጇም ኮሪያ ሆስፒታል ውስጥ ነው በካንሰር እንትን ብሎ እዛው ነው ያረፈው፣ ከሷ እንደሰማሁት ማለት ነው። ከዛ በኋላ ምንድነው የሆነው ስል ጸለይንላት። መንፈስ ከውስጧ ነበር፣ ጮኸ። በሽታውን እግዚአብሔር ክብር ለእግዚአብሔር ይሁን፣ ኢየሱስ ከካንሰር ፈወሳት፣ ከጭንቅላት ካንሰር ማለት ነው። ከዛ በኋላ ልክ እኛ ቤት ስትገባ ሰዎች አይተዋ ስለነበረ ቤቷ ስትሄድ የአካባቢ ሰው ወዲያውኑ ከቤት አስወጧት ከምትከራጀችበት። ከዛ በኋላ ባለቤቴን አናገርኳት። ምን ይሻላል ስል በቃ ከኛ ጋር ትኖር አለን። አመጣናት። ከ6 ወር በላይ ከኛ ጋር ሆነች። ከዛ መልኳ ተለወጠ፣ ሰውነቷ ተለወጠ፣ መዳኗ በህዝብ ሁሉ ፊት ታወቀ። ክብር ለእግዚአብሔር ይሁን። ከዛ በኋላ ምንድነው የሆነው ስንል ባሏ ጠንቋዩ ትቶ ይሄደው ማለት ነው። ምንድነው ደወለልኝ በሰዎች በኩል ስልክ እንትን ብሎ እና ምንድነው ያለው ባለቤቴን ስጠኛ። አሁን እሷ አድናለች፣ እንደገና ደግሞ ተጠምቃለች። ብዙ ልጆች ወደ 8 ልጆች አስጠመቀ።
አንድ ጊዜ ማለት ነው። ከዛ እንደዚህ ሆኗል እና የግድ አንተ ጌታን ማግኘት አለብህ የሚል ሐሳብ ነው። ምክንያቱም ጨለማ ከብርሃን ጋር ግንኙነት የለውም። ትታት ሄዳል። ጣልቃ የገባው ያዳናት ክርስቶስ ኢየሱስ ብቻ ነው። ስለዚህ ምን ትላለህ አልኩት። እሺ ጌታን እቀበላለሁ አለኝ በስልክ ነው። እንደ ዓርብ ተቀጣጥረን እንደ ሐሙስ ሌሊት ላይ ጌታ መጣ እና ራሱን አናገረው። ጌታ ለምን ዓርብ ትጠብቃለህ ሂድ አለ። ከዛ ጌታ ለኔ ደግሞ አንድ ድምጽ ተናገረኝ፣ የጥንቆላው ዕቃውን ይዞ እንዲመጣ። ከዛ የጥንቆላውን ዕቃ ስትመጣ ይዘን አልኩት። ሲደውልልኝ ሐሙስ መጣለሁ ሲለኝ ለዓርብ ነበር የተቀጣጠርነው። ኦኬ አለ። ይዞ መጣ። የ10,000 ብር ጥንቆላ ዕቃ ነው እሱ እንደነገረኝ ማለት። እዛው አቃጠልን። መንፈሱ ከውስጡ ጮሆ ወጣ። ክብር ለኢየሱስ ይሁን። አስተምረን አስጠመቀ። ከዛ በኋላ ወይኒ ቤቱ እየተሰራ ስለነበረ እንግዲህ ወደ ጥንቆላው ሰላም መመለስ ስለሌለበት መዶሻ እንደዚህ መሮ ምናምን የሚጠቅሙ ነገሮችን ገዝተን እዚቼ ወደ ስራ እንዲመለስ ወደዛ እንዲመለስ ያ ሰው ከተጠመቀ ካደገ በኋላ ዛሬ ወደ አማራ ክልል ነው ያለው ኢንቨስተር ነው። ጥንቆላው አሰራር ወጥቶ ማለት ነው። ከዛ በኋላ ሌላ አንዲት የጠንቋይ ሁለተኛ ሚስት የነበረች እዛው የምትኖር ልጅ መስክሬላት ስለነበረ ጌታን ተቀበለች። ከዛ በኋላ ምንድነው የሆነው? ያ ጠንቋዩ ከፍተኛ ችግር ፈጠረ። ወንድሟን ታናሽ ወንድሟን በሞትና በሕይወት መካከል መታ። ከዛ መልሰሽ ካድሚልኝ አላት። ካልካደምሽ እገለዋለሁ። ከዛ መታ አናገረችኝ። ኦኬ እንግዲህ መካደም ከፈለግሽ ወይም ካለሽ እሱ ከፈለገ እንደዚህ እናርጋው። አሁን ቡናውን ስትቆይ በኢየሱስ ስም ብለሽ ቆይ፣ ድምጽ ሳታሰሚ። ስትወቅጭም በኢየሱስ ስም ብለሽ ቆይ፣ ስትቀጂ ደግሞ የኢየሱስ ደም ነው ብለሽ በልብሽ ተናግረሽ ቅጂ። እኔ እንዳልኩት እንደዛው አደረገች። ክብር ለኢየሱስ ይሁን። አልጠጣም ብሎ ደፋው። ልጅሽንም ፈውሰዋለሁ፣ ወንድምሽን ፈውሰዋለሁ፣ አንቺም የፈለግሽበት ይቻላል። ዛሬ ያቺ ሴት ተምራ ተጠምቃ ሌላ ባል አግብታ ውጭ ሀገር ያለች። ክብር ሁሉ ለኢየሱስ ይሁን። እንዲህ እያለን እየቀጠለ እየበዛን ያን ጭፈራ ቤት አልበቃ ብሎን ከኋላ በኩል ዳስ ጣልን። ያም ዳስ እየሰራን እዛ እያገለገልን እያለ አንድ እንግሊዛዊ ሚስተር ሪቪ የሚባል ሰው 100,000 ብር በስም ያስገባ። ከዛ 10,000 ተጨምሮ በዛ ጊዜ ቦታ ርካሽ ነው ከ20 ዓመት በፊት ማለት ነው። ስለዚህ ቅሊንጦ ላይ 570 ካሬ ሜትር ቦታ ገዛ። ከዛ አዳራሽ ሰራን፣ ትልቅ አዳራሽ። ከዛ በኋላ ኮምፓሽን ደግሞ 6-7 ልጆች እነ ዳንስ የሚባሉ እግዚአብሔር ይባርካት፣ እነ ብስራት የሚባሉ ኮምፓሽን እዛ ያሉ ተባብረው ፕሮሰስ ጀምረን ነበር ለዚህኛው ለቅሊንጦ ቸርች። እነሱ ጀምረው ማለት እና 6-7 ልጆች ወስደው እነሱ እንትን ይሉ ነበር፣ እዛ አስገብተውልኝ ነበር ከቅሊንጦ ማለት ነው። እነሱ እግዚአብሔር ረድቷቸው እዛ ቸርች ኮምፓሽን አሁን ቦታው በፈረቃ ይመለካል። ቅሊንጦ ኮምፓሽን ሁሉ አለ፣ ትልቅ ቸርች ሆኗል። ልክ ሲያልቅ እግዚአብሔር ምን አለኝ? አዳራሹን ሰጥተህ ሲጨርስ ስጣቸውና ውጣል። ከዛ በኋላ ሰጥቻቸው ወጣው ማለት ነው። ወጣን ማለት ነው። በዛን ጊዜ ባለቤቴ እንግዲህ የአንድ ወር አራስ እንደዚህ ነበረች ማለት ነው። ስለዚህ ከዛ በኋላ እንግዲህ ስንወጣ የአቃቂ ወንድማማች ቤተክርስቲያንን ሳላመሰግን አላልፍም ማለት ነው። ራእይ እግዚአብሔር ተናግሮኛል። ወደ ደቡብ መሄድ እፈልጋለሁ ስል እግዚአብሔር ባርካቸው ሽማግሌዎች ደብዳቤ ሰጥተው ጸልየው ደሞዜን እና እንደገና ተጨማሪ 1 ወር ደሞዝ፣ ከዛ በተረፈ ደግሞ 3 ወር ሌላ ያልሰራሁት አሁን ደሞዝ አድርገው ደብዳቤ ጽፈው ቸርች ቢሮ ውስጥ ጠርተውን ጸልየው ባርከው ሸኙኝ ማለት ነው። ከዛ በኋላ ሌላ ተከላ ጌታ ወደ ዲላ እንዴት ነበር የተናገረኝ። ስለዚህ አሁን ደግሞ ጉዞ ሁለተኛው ጉዞ ለተከላ ነበር ማለት። ስለዚህ ወደ ዲላ ተከላ ሄድኩኝ። ወደዛ በምንሄድበት ጊዜ እንግዲህ በዛ በገበያ አካባቢ ነበር የመጀመሪያው ተከራየነው። እዛ አካባቢ ያለን ትልቅ ተግዳሮት ነበር። ትዝ ይለኛል 200 ህፃኖች እንደዚህ ከሆነ ቦታ ብዬ አልናገርም፣ ግን ጸለይንላቸው።
ሲመጡ ከሆነ ቦታ ከዛ ኃይለኛ ነውጥ ተነሳ። ከዛ ቦታ እንድንባረር ተደረገ ማለት ነው። ከዛ ቦታ ወጣን። ጌታ ስንጸልይ ጌታ ቤት አዘጋጅቻለሁ አለ። ወደ ቆፌ አካባቢ ወደዛ እንደገና ገባን። እግዚአብሔር ያዘጋጀው ቤት ገባን። ክብር ለኢየሱስ ሲሆን እዛ እያለን እግዚአብሔር በርካታ ነገሮችን ሰርቷል። እንግዲህ እኛ አልሰራንም፣ ክርስቶስ ነው የሰራው። ክብር ሁሉ ለኢየሱስ ሲሆን ብዙ ሰዎች ከልዩ ልዩ በሽታ ነፃ ወጥተዋል። በብዙ ሺህ የሚቆጠሩ ሰዎች ከእስራት ተፈተዋል። ከሞያሌ ጭምር ይመጡ ነበር ሰዎች፣ በዙሪያ ካሉ ክልሎች ጠቅላላ ይመጡ ነበር። ዲላ ሪፈራል ሆስፒታል አጠገባችን ነበረ። ከዛ አልተቻለም የተባሉ ሰዎች ኦፕራሲዮን ለምሳሌ ነገ የሚደረግ ከሆነ እዛ ጆን ጋር እዛ ቸርች ሳንሄድ ኦፕራሲዮን አንሆንም ይላሉ። ሰዎች ይመጣሉ። መጀመሪያ አልትራሳውንድ ተነስተዋል። ከዛ ይመጣሉ፣ ይጸለይላቸዋል። ክብር ለኢየሱስ ሲሆን ይፈወሳሉ። ከዛ ያ የተፈወሱትን ይዘው እንደገና አልትራሳውንድ ይነሳሉ። ኦፕራሲዮን ከመሆናቸው በፊት ነፃ ይሁን። አንድ ሰው አይደለም፣ ሁለት ሰው አይደለም፣ በርካታ ሰዎች። ክብር ለኢየሱስ ሲሆን ከዛ በኋላ 6 ዓመት ዛንተናልን ወንጌላዎችን ሾመን። በዛም በዲላ ከተማ ትልልቅ ክሩሴደሮች አድርገናል። ካደረግነው አንደኛው ክሩሴድ የማረሳው ማለት ነው የመርገምን የመስበር ኮንፈረንስ የሚል አዘጋጀን። የሚገርመው በዚህ ኮንፈረንስ ላይ ባነር ያዘጋጁት ኦርቶዶክሶች ናቸው። የሳምንት መሳሪያ ያዘጋጁ እግዚአብሔር ይባርካቸው ሙስሊሞች ናቸው። ጄኔሬተር እና የተለያየ ነገር አዘጋጀልኝ የከተማው ከንቲባ ነው። እና ለአገልጋዮች ለሁለት አገልጋዮች ከኔ ውጪ ማለት ነው እኔ ቤቴ እዛ ስላለ እንትን አልጋ የከፈሉት የሳምንት አላቃቸውም። ምግብ እዛ አካባቢ ያለ ትልቅ ሆቴል በነፃ እንዲበሉ ተደርጓል። እና 1 ብር አላወጣንም። ትልቅ ኮንፈረንስ እናዘጋጅ 40 ሺህ የሚሆን ህዝብ የሚገኝበት ኮንፈረንስ ናል። ማረሳው 28 ዓመት እብድ ቆሻሻ የሚበላ ሰው ጌታን ተቀብሎ አጥበነው እዛው ልብሶችን አዘጋጅተን ነበር። አጥበነው ጸልየነው ተፈውሶ ሳምንት ብሎ ከኛ ጋር ነበር። ከዛ በኋላ ወደ ምድሩ ወስደን መልሰናል ማለት ነው። ከከንቲባው ጋር ከንቲባውም ጭምሯል። ሌላው 6 እብዶች ክብር ለኢየሱስ ሲሆን ተፈውሰው በዛው በሳምንቱ ኮንፈረንስ ወደ ሀገራቸው ገንዘብ ሰጥተን መልሰናል። እና እግዚአብሔር ትልቅ ነገር አድርጓል። እዛው ዲላ ላይ ከፓስተር አቢ ምሻው ጋር እንዲሁ ተመሳሳይ ኮንፈረንስ አድርገናል። ክብር ለኢየሱስ ሲሆን በዚህ መሃል ፓስተር አቢ ምሻውም ላደንቀው ላከብረው እፈልጋለሁ። በጣም ባለውለታዬ ነው። ምክንያቱም መጋቢነት የሾመን እሱ ነው፣ እኔም ባለቤቴ ነው። እንደገና ራእያችን ላይ በጣም ያደፋፍረን ነበር፣ ያበረታታን ነበረ። እንደገና ጸጋችንም ዙሪያ እንደዚሁ ከዛ እግዚአብሔር ውጣ ብሎ እንደገና ስወጣ ወደ 6 ዓመት ነው ያገለገልኩት። አገልጋዮቹ ሾሜ ወጣ ስል ፓስተር አቢን አማክሬዋለሁ። ምንድነው ያደረገው? ደብዳቤ ሰጥቶ ለአብያተ ክርስቲያናት ጽፎ በዛ ወቅት የዛሬ እንግዲህ 11 እና 12 ዓመት 20 ሺህ በጣም ትልቅ ነው። 20 ሺህ ብር ሰጥቶ የኳየር ልብስ ሰጥቶ የሚያስፈልግ ነገር ካለ ሌላም ብሎ እንደገና ደግሞ የቲቪ ፕሮግራም እንደምትጀምር አውቃለሁ፣ ጸጋህን በጣም አምናለሁ፣ ወደፊት በሚያስፈልግ ሁሉ ከጎን እሆናለሁ፣ ግን ፍቃድ አውጣ። በጣም አነሳስቶኛል። ፓስተር አቢ ሚሻው እግዚአብሔር ይባርከው። በጣም ቀን በጣም ጥሩና መልካም ሰው ነው ለኔ እና ለባለቤቴ ማለት ነው። እግዚአብሔር የተባረከ ይሁን። እንግዲህ ዲላ አገልግሎቴ ይህንን ይመስላል። በኋላ ላይ እንደገና ወደዚህ መጣው። እግዚአብሔር ሌላ ቸርች እንድተከል ተናገረኝ። እግዚአብሔር እዚህ የጉባኤ እግዚአብሔር የሚባል ቤተክርስቲያን አለ አሁን እዚህ ቱሉ ዲንቱ ላይ፣ እሱን ተከልን። ያንን ስተክል መጀመሪያ ያለኝ ምንም ብር አልነበረኝም። ያንን እነዛ ሌላ ተጨማሪ መሳሪያዎች የሚያስፈልጉ ነገሮች ሁሉ ገዝቼ ወንበር ብዙ ገዝቼ ስለነበረ ቤት ኪራይም የ3 ወር እዚህ በራሴ የምኖረውን ከፍዬ ስለነበረ እዛ ቆይቼ ቤቴ ውስጥ ስጸልይ አንዲት ሴት ትዝ ይለኛል፣ ጌታ ካዳነኝ ጌታን እቀበላለሁ አለች። ካዳነኝ ካልዳንኩ አልቀበልም ማለት ነው። ኦፕራሲዮን ልትሆን ነው። ኦኬ ችግር የለም፣ በሰው ነው ያገኘችኝ። ችግር የለም፣ ጌታ ይፈውስ ይሻላል። ክብር ለኢየሱስ ይሁን። ከመንፈስ ነፃ ወጣች፣ ጌታን ተቀበለች፣ ከበሽታም ነፃ ወጣች። ከዛ በኋላ እሷ ደግሞ ጓደኛዋን ይዛ መጣች። ጓደኛዋም ከዳንኩ ነው የምቀበለው አለች። እሷም ጌታን እንደዚሁ ያገኘች።
እንዲህ እያለ አሁን ቸርች ወደ ውጭ አልወጣሁኝም፣ ግን ቤቴ ውስጥ ከቤቴ ውስጥ እየጸለይን ነው። ከቤቴ ውስጥ ሰዎችን ደህንነት ማስተማር ጀመርኩኝ ማለት። ከዛ በኋላ ወደ ውጭ ለመውጣት ጌታ ውጡና ተከራዩ ሲለን ብር ያስፈልገን ነበር እና ብር የለንም። ስለዚህ ቀለበቴን መሸጥ ስለነበረብኝ ቀለበቴን 2000 ብር አወጣሁ፣ ሸጥኩኝ። ከዛ ክራይ ተከራየው ማለት ነው። ዲላ ላይ እዚህ ቶሎዲንቱ ላይ ያለውን ቸርች ስጀምር በዚህ መንገድ ነው ጀመርኩት። ከዛ በኋላ እግዚአብሔር ረድቶን ብራንች ሁሉ ጀመርን። ወይም በዚህ እንተናል በጣም አደገ። መሳሪያዎችን ገዛ፣ የሚያስፈልጉ ነገሮች አደረገን። መጨረሻ ላይ ጌታ ከ6 ዓመት በኋላ ስጣቸውና ውጣ፣ ከዚህ በኋላ የራስ ራዕይ መጀመር አለብህ የሚል ድምፅ አመጣ። በቤተክርስቲያን ነግሬ ተጸልዩልኝ ወጣሁ። እግዚአብሔር ባርካቸው። ከእነሱ ጋር ያለው ሙሉ በሙሉ ሁሉን ነገር የቦርዶን ጀነሬተር የሚያስፈልጉ ነገሮችን ጠቅላላ ወንበሮች ሁሉ አስረክቤ ባዶ እጄን ነው የወጣሁት። በዛ ሰዓት አካውንት ላይ ስንት አለ ብትለኝ 124 ብር ነው። እንደዚህ 324 እንደዚህ ነገር ምንም አካውንቴ ላይ የለም ገንዘብ። ጌታ ውጣ ሲለኝ ማለት ነው ኦኬ ብዬ ወጣሁ። ወዲያውኑ በሶስተኛው ቀን ላይ 180 ሺህ ብር እግዚአብሔር ሰጠኝ ማለት ነው። የባለቤት 100 ሺህ ብር ከውጭ ላከችልኝ። 80 ሺህ ደግሞ የሚያውቁኝ ሰዎች አመጡና ጆን ለራዕይ ብለው ሰጡኝ። 5000፣ 10000፣ 3000፣ 2000 እንደዚህ ሰጡኝ። ማለት ነው 180 ሺህ ብር መሳሪያ ገዝተን ጀመረ። አሁን ያለንበት ማለት ነው። ፍቃድ ከዚህ በፊት እዛ ያለው አውጥቼ ነበረ ፍቃድ። እግዚአብሔር ረድቶኝ አውጣ ብሎኝ ቀድሞ ጌታ ተናግሮኝ ስለነበረ አውጥቼ ስለነበረ ለመጀመር አልተቸገርኩም ነበረ። እግዚአብሔር ረድቶኝ ጀመርን። አሁን ሙሉ መሳሪያ አሟልተናል። ክብር ለኢየሱስ ሲሆን እንግዲህ ብዙ አባላት ከ100 በላይ አባላቶች አሉን። እንግዲህ ይሄንን ይመስላል ማለት ነው አገልግሎት። ጌታ የተባረከ ይሁን። በዚህ ውስጥ ማመስገን የምፈልጋቸው ነገሮች አሉ። አንደኛ በምክር የረዱኝን ፓስተር አቢ ሚሻው በጣም ላመሰግነው እፈልጋለሁ። ሁለተኛ ባለቤቴን በጣም ላመሰግን እፈልጋለሁ። ሶስተኛ ልጆቼን በጣም ላመሰግን እፈልጋለሁ። ምክንያቱም ቻሌንጅ ሲገጥመን በጣም ከልጆቼ ከባለቤቴ ጋር ሆኜ ነው የምጸልየው። ሌላው ቴቴ የምትባለው አንተ ጎሽ፣ እሷ በብዙ ምክር ሳገባም በብዙ ነገር ረድታኛለች። እሷም መንፈሳዊ ነገር ላይ እና እሷንም ለማመስገን እፈልጋለሁ። ሌላ አቦነሽ የምትባል እነሱ አሉ። ደግሞ አይንዬ ወረዳ በተለይ ማረሳት እና ፍሪ ሃውስ በብዛት እዛ ነው መንፈሳዊ ነገር ያደገውና እዛ ውስጥ አይንዬ ወረዳ ከመጠን በላይ በብዙ አቅጣጫ በመጸለይ በብዙ በምክር ከ2 ዓመት በላይ ፍሪ ሃውስ አገልግያለሁ እና እነሱ ረድተውኛል፣ ደግፈውኛል። በጸሎት በሁሉ አቅጣጫ ብዙ ቦታ ላይ ከነሱ ጋር እየተንቀሳቀስኩ አገለግል ነበረ። ይሄንን ይመስላል። እነሱን አመሰግናለሁ። ሌላው በዙሪያ ያሉ አጠቃላይ የቃሉ ብርሃን ዓለም አቀፍ ቤተክርስቲያን አባላትን ላመሰግን እፈልጋለሁ። በተለይ ዶክተርን ዘላለምን እልፉን ማመስገን በተለይ እፈልጋለሁ። በብዙ አቅጣጫ ከጎኔ ቆሞ ስለነበር። እንግዲህ ቻሌንጅ ምናልባት ምን ይገጥምሃል፣ የገጠመ ቻሌንጅ ምንድን ነው የሚል ካለ የገጠሙ ቻሌንጆች አሉ። አሁን በጣም ቻሌንጅ በዚህ በክርስትና በአገልግሎት ውስጥ ቻሌንጅ የምለው የቅርብ ሰው ሲሸሽ፣ አብሮኝ ይዘልቃል የምትል ሰው ድንጋይ ሲያነሳ፣ ድንጋይ ሲወረውርብህ፣ ውሸት ሲያወራብህ፣ ያን ጊዜ ለነዛ አይነት ሰው መልስ መስጠት አስፈላጊ አይደለም። ተንበርክኮ በጾም ጸሎት መጸለይ ጥቅም አለው ብዬ አስባለሁ። ምክንያቱም ጸሎት የማይሰራው ስራ የለም። ከዛ እግዚአብሔር ጸጋን ምን ይላል ይሰጣል ማለት። እንደዚህ ነው ቻሌንጆችን ማለት የነበረው። ትልቁ ቻሌንጅ የቅርብ ሰዎች ሲከዱ፣ ሲሸሹ፣ በአንተ ላይ ሲነሱ እሱ ትልቅ ቻሌንጅ ነው ለእኔ። ከዛ እግዚአብሔር ደግሞ ስንጸልይ ምን ያደርጋል? በጾም ጸሎት ከነሱ የተሻለ ጥሩ ሰዎችን እግዚአብሔር ይሰጣል። በዚህ መንገድ ሳንናገር በዚህ መንገድ እናልፋለን። ሁለተኛው ቻሌንጅ ብር ነው። በቤተክርስቲያን ውስጥ ቤተክርስቲያን ለመትከል በተለይ ደግሞ የሚያስፈልግ ትልቅ ቻሌንጅ አንዱ ብር ነው። ሁለተኛው ቻሌንጅ ማለት ነው። ስለዚህ ብር ቢኖር ብዙ ቦታ ቸርቾችን መትከል መድረስ እንችላለን። ግን ብር ከሌለ ብዙ ቦታ መንቀሳቀስ አትችልም። ብዙ ቸርቾችን መትከል አትችልም። ብር ለወንጌል ስራ በጣም አስፈላጊ ነው። ይህንን ነው መናገር እንፈልገው። በተረፈ ወንድማማች ቤተክርስቲያንም የረሳሁት እነሱን መባረክ ፈልጋለሁ። ፓስተር ከበደ ምክንያቱም እዛ ነው ያገባሁት።
እድል ሰጥተውኝ ሚስዮናዊ እንደሆነ ያደረጉኝ እነሱ ናቸው። የመጀመሪያውን ትምህርትም እንድማር ያደረጉኝ እነሱ ናቸው። ክብር ሁሉ ለኢየሱስ ይሁን እና ይህንን ይመስላል ህይወቴ ማለት ነው። ምናልባት የተማርከው ትምህርት ቤት ነው ካላችሁኝ ሊደርሺፕ ቴዎሎጂካል ዩኒቨርሲቲ የመጀመሪያው ዲግሪም በሊደርሺፕ ሰርቻለሁ። ሁለተኛ ዲግሪም ማስተርሴን በከፍተኛ ማዕረግ ተመርቄያለሁ እዛው ማለት ነው ሊደርሺፕ ቴዎሎጂካል ዩኒቨርሲቲ ማለት ነው። እንግዲህ እግዚአብሔር በዛም በትምህርት የረድቶኝ አይሞሬን ባርኳል። ክብር ሁሉ ለኢየሱስ ይሁን እና ትምህርቴም ደረጃ ይህንን ይመስላል ማለት ነው። ጌታ ይባረክ። ወደፊት ደግሞ እግዚአብሔር ድል ከሰጠን ደግሞ እንቀጥላለን ማለት ነው። ጌታ ይባረክ። ተባረኩ። ምናልባት አሁን ገና ስለሆነ መጽሐፍ ቅዱስ ኢሳይያስ ምዕራፍ 9 ቁጥር 6 ላይ እንዲህ ይላል አይደለ? ሕፃን ልጅ ተወልዶልናል፣ ወንድ ልጅ አይደል ተወልዶልናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ይባላል ይላል። ስለዚህ ይህ የተወለደው ሕፃን ኢየሱስ ክርስቶስ ማለት ነው ዛሬም ያድናል፣ ለሁላችንም ተወልዷል። ስለዚህ በዓለም ዙሪያ ሁሉ ላላችሁ መናገር የምፈልገው መዳን በኢየሱስ ብቻ ነው። መናገር የምፈልገው ትልቁ ይሄ ነው። ዮሐንስ 3:16 እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል፣ ዓለም በልጁ እንዲድን እንጂ እንዲጠፋ አይደለም። በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። ስለዚህ መዳን በሱ ብቻ ነው። በዚህ ነው ጳውሎስ ሲናገር ሥጋ የለበሰ ሁሉ በሕግና በሥራ ስለማይጸድቅ እኛም ራሳችን በሕግና በሥራ ሳይሆን በእምነት እንጸድቅ ዘንድ በክርስቶስ ኢየሱስ አመነ ይላል። መጽደቅ በእምነት ነው። ስለዚህ ሰው ሁሉ ኃጢአት ሰርቷል ያ መጽሐፍ ቅዱስ ሮሜ 3:23። ስለዚህ ኃጢአት ሰው ሁሉ ካለ ሰው ሁሉ ማለት ነው፣ ከአዳም ጀምሮ ማለት ነው። ሮሜ 6:23 ደግሞ የኃጢአት ደሞዝ ሞት ነው ይላል። ሁለት አይነት ሞት አለ። አንደኛ ያመንና ያላመንም ሁላችንም እንሞታለን፣ የሥጋ ሞት። ሁለተኛው የነፍስ ሞት ነው። ስለዚህ ክርስቶስ ኢየሱስን መቀበል ያለብን ከነፍስ ሞት ለማምለጥ ነው። ምክንያቱም ስማቸው በሕይወት መዝገብ ያልተጻፈ ሁሉ ወደ እሳት ባህር ተጣሉ ይላል። ወደ እሳት ባህር እንዳንጣል የሚያስፈልገው አንድና አንድ ነው፣ ክርስቶስ ኢየሱስን እንደ ግል አዳኝ አድርጎ መቀበል ነው። ተባረኩ። መልካም በዓል ይሁንላችሁ። በኢትዮጵያና በዓለም ዙሪያ ሁሉ ይህንን ለምትሰሙ ሁሉ መልካም ገና። ተባረኩ። መልካም ጥያቄ ነው። አንደኛው መጀመሪያ እኔ የተነካው በምድረ በዳ ነው። በምድረ በዳ እያለ በርካታ ጊዜ ጫካ ውስጥ ጽምጽሎት ገባለሁ። በርካታ ጊዜ ለምሳሌ እንጦጦ ጫካ ውስጥ ለረጅም ጊዜ በተለያየ ቀን እየሄድኩኝ በየቀኑ ጽምጽሎት መገባበት ጊዜዎች ነበሩ። ብቻዬን ማሳለፍ ለበርካታ ጊዜ ነው። አቃቂም ውስጥ ያለው ጫካ ውስጥ ለብቻዬ እገባለሁ፣ እጸልያለሁ። በጣም ብዙ ጊዜ ጽምጽሎት ለብቻዬ ጫካ ውስጥ ነው መጸለያው፣ ከጌታ ጋር የምናገረው። አሁንም እንኳ የምነካቴ ሚስጥር እሱ ነው። አሁንም እንኳ ጽምጽሎት ስፈልግ ደብረ ዘይት ቃለ ሕይወት ጌስት ሃውስ ነው ለብቻዬ መርጦ። በሳምንት አንዴ ገንዘብ ካለኝ ከሌለኝ ደግሞ በሁለት ሳምንት ወይ በወር 2 ጊዜ ይገባል ለብቻዬ ማለት ነው። በተረፈ እቤት ውስጥ ጽምጽሎት በየሳምንቱ አለ። እንደገና ደግሞ ቸርች ውስጥ ጽምጽሎት በየሳምንቱ አለ። ከዛ ውጪ ለብቻዬ ጌታ በረዳኝ መጠን ጽምጽሎት ጫካ ውስጥ ነው ለዛ አድርጌ ጸልይ እስቲ ነው አሁንም ማለት ነው። በጋ ሲሆን እዚህ አካባቢ ከቱሉ ዲንቱ ራሱ ኮንዶሚኒየሙ ጀርባ ብዙ ጊዜ ገብቻለሁ፣ በርካታ ጊዜ። ስለዚህ ብቻዬን በእንደዚህ መንገድ ሳሳልፍ ውስጤ በጣም ሰላም ይሰማኛል። መናገር የምፈልገውን ከጌታ ጋር እዛ አነጋገራለሁ፣ መጸለይ ያለብኝ ነገር እዛ እጸልያለሁ ማለት ነው። እዛ በተረፈ ማጠናበት ክፍል ስላለ እግዚአብሔር በረዳኝ መጠን አጠናለሁ ማለት ነው። ኢየሱስ ለኔ በግሌ እና ኢየሱስ በግልህ ምንድነው ስትል መስጠለኝ እኔ በግሌ አዳኜ ነው። እንደገና በጣም ካቀረብነው ደግሞ ሁሉ ነገር ነው ማለት ነው። ለምሳሌ የምፈልገው ነገር ካለ ማንንም አልጠይቅም፣ የምጠይቀው ክርስቶስን አገኛለሁ፣ ጸልያለሁ፣ ጌታ ይሰጠኛል። ምሪቴ ሁልጊዜ በጌታ ነው።
ለምሳሌ ይሄን ለቀ እንደዚህ ሂድ እዚህ ቦታ ተከል እንዲህ ሲለ የጌታን ድምጽ በቃ አላሻማም። የመጀመሪያ በግሌ እሱን ማስተናገድ ነው ያሰ ትልቁ ነገር። ይሄን ነገር ተው ካለኝ ይተዋል፣ ወደዚህ ሂድ ካለኝ እሄዳለሁ። ለኔ አንደኛ ነው እሱ፣ ለኔ መጀመሪያ ነው እሱ፣ ለኔ ቅድሚያ ነው እሱ። ኢቭን ለቤቱ ስራ በምናደርግበት ጊዜ እንኳን አሁን አለንበት ቸርች 70 ሺህ ነው በወር የምንከፍለው የትውልዲቱ ማለት ነው። እና በምናደርግበት ጊዜ ቤት ውስጥ ምንም ነገር እንኳን ባይኖር ቅድሚያ ለእግዚአብሔር ቤት ነው የምናደርገው። የቤት ነገር ምንም አይታይ፣ ባለቤትም እንደዛ ነው አይታየንም። ምንድነው ቅድሚያ ለማን ነው የምንሰጠው? ለእግዚአብሔር ቤት ነው የምንሰጠው። እዚህ እኮ ምንም የለም፣ ግን ቅድሚያ ለእግዚአብሔር ምን ጊዜ ቅድሚያ እሱ ነው በእኛ ቤት ውስጥ። እና ኢቭን ለልጆቼ እንኳን አለ ለልጆቼ ከዛ በኋላ ነው የምጸልየው፣ ምክንያቱም ቅድሚያ ነው። ከዛ በኋላ ለልጆቼ ደግሞ እግዚአብሔር ያዘጋጃል፣ ለቤቴ ደግሞ እግዚአብሔር ያዘጋጃል። ግን ቅድሚያ ሁሉ ጊዜ ቅድሚያ ለጌታ ቤት ነው፣ ቅድሚያ ለእሱ ነው። እና ቅድሚያ ደግሞ ለድምፁ ነው። አንዳንድ ጊዜ መልእክቶች እንኳን ጉባኤ ላይ ብዙ ጊዜ ሲመጡልኝ የሱን ድምጽ እንጂ የሰውን ድምጽ አላስተናገድም። እሱ ያለኝን ነው የምናገረው፣ ቅድሚያ ለሱ ነው የምሰጠው። ስለዚህ ለኔ ሁሉ ነገር ነው ማለት ይችላል። በርሳስ ይልገኝ አምላኬ ነው፣ አዳኜ ነው። ደግሞ የሚያስፈልገኝ ነገርም አቅርቦት የሚያቀርብልኝ እንደ አባት የሚያቀርብልኝ እሱ ነው። በቃ ለኔ ሁሉ ነገር ነው፣ አምላኬም አባቴም ሁሉ ነገር ማለት ነው። ስለዚህ ኢየሱስ በግል ለምንድን ነው ካልከኝ እንግዲህ አምላኬ ነው፣ አዳኜ ነው፣ ሁሉ ነገር ነው ብዬ ነው የማምነው ማለት ነው። ደግሞም ነው። እግዚአብሔር ይባረክ። ኦኬ እኔ አሁን ቻሌንጅ ብዬ የማነሳው ምንም ነገሮች የሉ። ቅድም እንዳልኩ ነው፣ ቅድም ያልኩት ነገር አለ። የቅርብ ሰው የኔ የምትለው ሰው አብሮኝ ረጅም መንገድ ይሄዳል የምትለው ሰው ሲከዳ ከዚህ የበለጠ ቻሌንጅ ነው። ወዳጄ የምትለው ራእይህን ያካፈልከው ከጎኔ ይቆማል ያልከው ሰው ሲከዳ በጣም ከባድ ነው። ስለዚህ ይህን መናገር አትችልም። በእግዚአብሔር ፊት መጸለይ ትጸልያለህ። ከዛ ስትጸልይ እግዚአብሔር ጸጋ ይሰጣል። አንደኛ፣ ሁለተኛ ደግሞ ከዛ የተሻለ ሰው ወንድ ሊሆን ይችላል፣ ሴት ሊሆን ይችላል፣ የተሻሉ ሰዎችን እግዚአብሔር ወደ አንተ ያመጣቸዋል። ስለዚህ ቻሌንጅ ለኔ እሱ ነው። እና ተግዳሮቶች አሉ። ለምሳሌ እንበል የቅሊንጦን ቤተክርስቲያን ስንተከል በራችን ላይ ብዙ ጊዜ ጥይት ተተኩሷል። አጥሩን ነቅለው ገብተዋል። በጠገራ ሊገሉኝ አባረዋል። ተማሪዎች ናቸው ያለ ተማሪዎች መውጫ ሳሰለን ይጠንቋል። ግጸነደለ ብዙ ጊዜ በሞትና በህይወት መካከል አልፌያለሁ። አቃቂ ወንጌል ስርጭት ሲሰራ ጠላ አንስተው ሙሉ በሙሉ ደፍተውብኛል። ነጭ ልብስ ለብሼ ማለት እንደዚህ አይነት ቻሌንጆች አሉ። ለምሳሌ በቃ በሞትና በህይወት የምታልፍበት ማለት ነው። ግን ወንጌል ስለሆነ ያው እነዚህን ይዘን የምትጓዝ ማለት ነው። ስለዚህ በጠገራ መፍለጡ ጥይት ብዙ ጊዜ በራችን ላይ ለማስደንገጥ መተኮሳቸው፣ ማስፈራራት፣ በዱላም ተደብድቤ ያውቃለሁ በወንጌል ማለት ነው። ብዙ ነገሮች የሚደርሱ አንዳንድ ጊዜ ደግሞ ወንጌል ስርጭት ስንወጣ ወረቀቱን እንዳልቅድድ ያደርጉና እንካኝ እዚህ የምትቀበላለህ ወይስ ምንድን የምታደርገው? እሺ ብዬ ነው መቀበል። ምክንያቱም መንገድ ላይ ብዙ ሰዎች ያዩዋል። መናገር አችልም ስለ ክርስቶስ ነው። ግን በዚህ ሁሉ እንደዚህ የሚያደርጉ ቀዶም የጣለ ሰው ጌታን ተቀብሎ አይቻልም። ነው አይደለ? ስለዚህ አንድ ጊዜ ትዝ ይለኛል ምሳው አዲስ አበባ ውስጥ ነው አንድ ቦታ ላይ አዳር እንዳገለግል ተጠርቼ ያገለግልኩ እያለ ጎረቤት ያለው መጣና ማብራቱን አጠፋ። ድንጋይ ወረወረ እና ግርግር ተፈጠረ። ኃይለኛ የመንፈስ ቅዱስ ሙላት እየጸለይኩ ነበር። ብዙ ሰዎች እየተሞሉ ለሳን የተለያየ ነገር እንትን ያው እየተቀቡ ነበር ያ ምሽት። ከዛ በኋላ ያንን አደረገ። እኛ ጸልየን ብቻ ባርከን አደርን። አላበራንም። በቃ መጸለይ ጀመረ። በሚቀጥለው በ6 ወሩ ተጠራው እዛው ቦታ ጆናል ወይ ዛሬ ምስጋና የምን ስል ይሄ ማብራቱን ያጠፋው ድንጋይ ወረወረ ሰው ጌታን ተቀብሎ ከዛን ቀን ጀምሮ ትምሮት ተጠምቋል። ስለዚህ
እሱ ዝግጅት አዘጋጅቶ እዛ ተጠርቼ ይቻላል። ስለዚህ አንዳንድ ነገሮች ላይ መልስ አትሰጥም ማለት ነው። ከተነደለ እግዚአብሔር እነዛን ሰዎች ምን ያደርጋል? ይማርካቸዋል። ወደ እግዚአብሔር ቤት ይመጣ ያንን ለበጎ ለመልካም ይለውጠዋል ማለት ነው። እሺ እኔ ቀረ የምለው ነገር እኔ ክብር በዚህ ሁሉ ዘመን የረዳን እግዚአብሔር ክብር ለእርሱ ይሁን። ይሄንን ነው እግዚአብሔር ነው። ሌላው በጣም ማመስገን ፈልገው ቀደም እንዳልኩ ቤተሰቤን፣ ባለቤቴን፣ ልጆቼን በጣም ማመስገን እየደጋገምኩ ማመስገን አልጠግብም ለሚባል ይሄን ራእይ ከኔ ጋር አብረው የሚንቀሳቀሱት እነሱ ናቸው። በሙላት በኃይል መከራውን ሲሆን የሚቀምሱት እነሱ ናቸው። ችግሩን የሚቀምሱት እነሱ ናቸው። ረሃቡን የሚቀምሱት እነሱ ናቸው። ግፊያውን፣ ጥላቻውን የሚቀምሱት እነሱ ናቸው። ስለዚህ ኢቨን ልጆቼን ጥሩ ቦታ ማስተማር እንኳን ሲባል አሁን ነው የግል ትምህርት ቤት ያስገባል። ለረጅም ዓመት ልጆቼ መንግስት ትምህርት ቤት ይማሩ ነበር። ግልጽ ነው አይደለ? ምክንያቱም ምንም ነገር እና በቸርቹ ስናገለግል እኔ ለምሳሌ 4 ዓመት ደሞዝ ለሁሉ ሲጨመር ሲል ደሞዝ ጭማሪ እንኳን ጠይቄ ማላቅ ሰው ነበር። አላውቅም። ራሴን እየጎዳው ቸርቹን ማገልገል ብቻ ነው ሐሳቤ። እግዚአብሔርን ማገልገል ብቻ አልሰራና ቤቴ ይጎዳ ነበር፣ ልጆቼ ይጎዳሉ፣ ቤተሰቤ ይጎዳል። የሚፈልጉትን ነገር ማግኘት ብዙ አይችሉም ማለት ነው። ስለዚህ ብዙ ጎዳት የተጎዱ እንደገና ያ ከሚሰሙ የሚደርስብኝ ነገር ሁሉ እነሱም እኔ ላይ ሲደርስ እነሱም ላይ ነው የሚደርሰው። ስለዚህ እዚህ ሆነን እጅ ለእጅ ተያይዘን እየጾምን ከልጆቼ ከባለቤቴ ጋር ሆኜ ምን ጸልዩ ማለት ነው። በተለይ እልፉ የምትባላለች እግዚአብሔር አብዝቶ ይባርካት የዶክተር ባለቤት፣ እሷም ከኛ ጋር በጣም በጾም ጸሎት አብራ ትተጋለች። ስለዚህ እኛና ቤተሰቦችን በጣም ማመስገን እነሱን እፈልጋለሁ። ምክንያቱም ብዙ ዋጋ ስለ ወንጌል ከኛ ጋር ከፍለዋል። እንደዚህ ስል ይሄንን እንዲህ አነሳው እንጂ ከኛ በላይ ዋጋ የከፈሉ በርካታ የእምነት አባቶች አሉ። በመጋዝ የተሰነጠቁ፣ የተሰቀሉ፣ በዘይት የተቀቀሉ እነሱን ስናስብ እኛም በረታለን። ክብር ሁሉ ለኢየሱስ ይሁን። እግዚአብሔር ይባረክ። እኛን ብቻ ለማለት እንፈልግ